ባላገር የሚለው ቅጽል ስም ወጣልኝ ራሴው በሰራው ሙዚቃ። የኢትዮጵያ የባህል ሙዚቃ አምባሳደር ተደርጎ የሚቆጠረው በዘመናት የሙዚቃ ስራዎቹ የሚወደሰው ለበርካታ የባህል ሙዚቃ ተጫዋቾች መንገድ የከፈተውና እንደ አርአያ ተምሳሌት የሚታየው ተወዳጁ የባህል ሙዚቃ አምባሳደራችን ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ታጥቷል። ሞቱ በርካቶች ያልጠበቁትና ያልገመቱት ሆኗል። ከሞቱ ጀርባ ያለው ጉዳይ ምን ይሆን? የሞቱ የመጨረሻ ሰዓታትስ ምንድናቸው? ሰማኸኝ በለው የአያትነት ጣዕምን በወጉ ሳያጣጥም ከዚህ ዓለም በሞት ተለይቷል። ይህ ብቻ አይደለም። የዘመናት የትዳር አጋሩ ጋር የነበረው የፍቅር ጊዜን የተመለከተ ጉዳይ በዛሬ መረጃ ሰዓታችን እንቃኛለን። ውድ ቤተሰቦቻችን እስከ ፍጻሜ አብራችሁን እንድትሆኑ እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ከኛ ጋር መሆናችሁን እንድታሳዩ እንጠይቃለን። ወደ ዝርዝሩ ገባን። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ተወዳጁ የባህል ሙዚቃ አምባሳደር ሰማኸኝ በለው ወይም ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱም በይፋ ተረጋግጧል። መንግስታዊ የመረጃ ምንጭ የሆነው ፋና ሚዲያ ኮርፖሬሽንም ይህኑ አረጋግጧል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ያላቸው የሙዚቃ ስራዎችን ለአድማጭ ተመልካቹ ያበቃ ድምፃዊ ሲሆን ድምፃዊው ባለትዳርና የአራት ልጆች አባት እንዲሁም ደግሞ የልጅ ልጅ ያየ እንደነበር ተገልጿል። ታዲያ የሱ ሞት በርካቶችን አስደንግጧል። በሀገራችን ባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሰሜ ባላገር የተባለ የሚጠራው ይህ የሙዚቃ ሰው ሙዚቀኛ ብቻ ሳይሆን ከሙዚቃው ጀርባ ያልተነገሩ በርካታ ገጾች ያሉት ተወዳጅ ስብዕና የተላበሰ ስለመሆኑ ይነገርለታል። ዛሬ የባህል ሙዚቃ ማህደር አንዱ ገጽ ነው የተዘጋው። ዛሬ እርሱ በሙዚቃ ስራዎቹ ቢታጣም ህያዊ ስራዎቹ ግን ያስወሱታል። በጎጃም ቅኝት የብዙዎችን ልብ የገዛው ለጥበብ ፍቅር ሲል ራሱን አሳልፎ የሰጠው አርቲስት ሰማኸኝ በለው የዘላለም እንቅልፉን አሸልቧል። ሰማኸኝ በለው ዝም ብሎ ዘፋኝ ብቻ አልነበረም። እርሱ የኢትዮጵያዊነት ትህትና የገጠርና የከተማ መገናኛ ድልድይ ብሎም ለባህል ፍጹም ታማኝ የነበረ የጥበብ ሰው እንደነበር ያነሳሉ። ብዙዎች ስለርሱ ምስክርነታቸውን ሲያነሱ ይገልጹታል እንዲህ ባለው መልኩ። ከባህር ዳር ኪነት እስከ ብሔራዊ ቲያትር የሰማኸኝ በለው የሙዚቃ ጉዞ የተጀመረው ገና በ14 ዓመቱ በባህር ዳር ቀበሌ 03 ኪነት ውስጥ ነበረ። ታዲያ ያኔ በለጋ ድምፁ የጋሽ ጥላሁንን ዜማ ሲያዜም ለወደፊት ታላቅነቱ ምስክር የሰጠው የህዝብ ፍቅርን አገኘ። ሰማኸኝ ለሙያው ያለው ክብርና ፍቅር የሚለካው በገንዘብ አልነበረም። የተሻለ ደሞዝን የሚያገኝበት የተለያዩ ስራዎች ነበሩ። እነሱን ትቶ ለኪነ ጥበብ ሲል በ30 ብር የኪስ ገንዘብ ተቀጥሮ የጥበብ ጉዞውን ጀመረ። ዛሬም ድረስ በሚታወስበት እረ ባላገር፣ አንቱዬዋና እንዲሁም ሌሎች በርካታ ስራዎቹ ፍሬ አፍርቶ ይወሳል፣ ይታወሳል። ሌላው ያልተነገረው የሰማኸኝ ገጽ ከድምፃዊነት ያለፈውና በትወናው የተገለጠው ነው። ሰማኸኝ በለው ድምፃዊ ብቻ ሳይሆን ተዋናይ ነበር ያስባለን ስራም በብሔራዊ ቲያትር ከዓመታት በፊት የቀረበው የባላገሩ ሮሚዮ የተሰኘ ቲያትር ሲሆን በዚያ ላይ በተዋናይነት ሰርቷል። በብሔራዊ ቲያትር መድረክ ላይ ያሳየው ብቃትም ባህላዊ አጨዋወትን ከቲያትር ጥበብ ጋር አዋህዶ የማቅረብ ችሎታው ለትውልድ የሚተርፍና የሚተረክ እንደሆነ ይነገርለታል። ሰማኸኝ በለው በሌላኛው ገጹ ታማኝ የቤተሰብ ሰው፣ የፍቅር ሰው፣ የትዳር ሰው ነው ሲሉ ብዙዎች ያወድሱታል። ከጥበብ ስራው ባሻገር ሰማኸኝ በለው በግል ህይወቱ ለብዙዎች ተምሳሌት መሆን የሚችል የጥበብ ሰው እንደሆነ ይነገርለታል። የ35 ዓመታት የጸና ትዳርና ከልጅነት ጓደኛው ጋር በፍቅር የተጓዘበት ጉዞ የዚህ አንድ ማሳያ ስለመሆኑ በሱ ዙሪያ ያሉ ይናገራሉ። እርሱም በሕይወት ሳለ ይህኑ ጉዳይ አረጋግጦና ተናግሮ ነበር። ሰማኸኝ በለው በ35 ዓመታት የትዳር ቆይታው 4 ልጆችን ያፈራ ሲሆን የልጅ ልጅ እስከ ማየት ደርሷል። ሰማኸኝ በለው በቤተሰቡ የተለየ ቦታ አለው። ከእናቱ ጋር የነበረው ጥልቅ ፍቅር እጅግ የተለየ እንደነበር ከዚህ በፊት በነበሩ ቃለ ምልልሶች ማንሳቱ ይታወሳል። በቀን 2 ያክል ጊዜ ከእናቱ ጋር ሳይደዋወል የማይተኛበት ጊዜ እንዳለ የሚያነሳው ሰማኸኝ በለው ከእናቱ ጋር የነበረው ፍቅር ዘላለም በልቡ ውስጥ ያለ እንደነበር ያነሳል። ይህ ተወዳጅ ድምፃዊ ከ2 ዓመታት በፊት ነበር ወላጅ አባቱን በስጋዊ ህይወት ያጣው። የዛን ሰሞኑም ሐዘኑን በልዩ መልኩ ሲገልጽ እንደነበር ይታወሳል። ሰማኸኝ በለው ሌላኛው የሚታወስበት የእርሱ ገጽ ሆኖ የምናገኘው የልጅ ልጅ የማየቱን ጉዳይ ነው። የመጀመሪያ ልጁ አብርሃም ሰማኸኝ በለው የልጅ ልጅ እንዳደረገው በህይወት ሳለ ተናግሮ ነበር። ከሞቱ 6 ወራት በፊት በኢቢኤስ ቴሌቪዥን በነበረው የእሁድን በኢቢኤስ ፕሮግራም ላይ በእንግድነት ቀርቦ ካነሳቸው ጉዳዮች መካከል አንደኛው ከሰውነቱ ውፍረት ጋር በተያያዘ ነው። እንደ ሰውነቴ ውፍረት ቢሆን የበሽታ ቡቲክ መሆን ነበረብኝ፣ ግን እግዚአብሔር ጠብቆኛል እያለ በቀልድና በፈገግታ የሚናገረው ያ ሰው ዛሬ ላይ ግን እስከ መጨረሻው አሸልቧል።
ስጋ ይሞት ይህን የጥበብ ሰው ቢነጥቀንም ዛሬም ግን በሕያው ስራዎቹ ይታወሳል። በባህል የሙዚቃ አምባሳደርነት የሚነሳው ሰማኸኝ በለው ከቅርብ ጊዜያት ወዲህ በሰውነቱ ላይ ይታዩ የነበሩት የሰውነት ለውጦች በርካቶች ለምን ይሆን የሚል ጥያቄ ሲያነሱ እንደነበር ይታወሳል። እርሱም ይህኑ ለማስተካከልና ለማሻሻል ከፍተኛ የተባለ የሕክምና ክትትል ሲያደርግና እንዲሁም ለውጦችን ሲያይ እንደነበር ገልጾ አልፏል። ድምፃዊ ሰማኸኝ በለው በሕይወት ዘመኑ ካሳካቸው ትልቅ ስኬቶች መካከል ከዓመታት በፊት በኦዳ አዋርድ በባህል ሙዚቃ ዘርፍ ውስጥ እስከዛሬ ላበረከተው አስተዋጽኦና ለማይተካው ወደር የለሽ ሚናው የምስጋናና የእውቅና ስጦታ ተሰጥቶት እንደነበር ይታወሳል። ከዚህ በተጨማሪ በተለያዩ ሀገራትና ዓለማት እየተዘዋወረ የባህል የሙዚቃ ስራዎቹን በመስራት ተወዳጅነትና ዝናን ያተረፈው ሰማኸኝ በለው ወይም ደግሞ ሰሜ ባላገር ዛሬም በስራዎቹ ሲታወስ በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ብዙዎች ግን በሕያው ስራዎቹ ዘላለም የሚያስታውሱትና የሚያወሱት ማስታወሻቸውን በልባቸው እንዳተሙ ቀርተዋል። ሰማኸኝ በለው እኛም በዝግጅት ክፍላችን ስም በተወዳጁ የባህል ሙዚቃ አምባሳደር ሰማኸኝ በለው ዜና እረፍት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለሙያ አጋሮቹና እንዲሁም ለአድናቂዎቹ ፈጣሪ መጽናናትን እንዲሰጥ እንመኛለን። ለእርሱም ዘላለማዊ እረፍትን ተመኘን። በያላችሁበት ጥሩ መልካም ጊዜን ተመኘንላችሁ።